ደህና ነኝ 2030ዎች እናንተስ እንዴት ናችሁልን? ዛሬ እንግዲህ እንደተለመደው 2030ን ሞቅ እናድርገው እያልን አይደለም እንጀምረው። አዎ እንግዲህ በቅርቡ እንደምታስታውሱት ምንወደው ምናከብረው ለኛም የሥራ ባልደረባችንም ጭምር የሆነው የጥበብ ሰው ነፃነት ወርቅነህን አተነዋል። አዎ በጣም የሚያሳዝን ዜና ነው። 2030ዎችም ይሄንን ስሜት እንደሚጋሩት በጣም እርግጠኞች ነን። ይሄንን እያልን እንግዲህ 2030 ፕሮግራማችንን ልንከፍት ነው። አዎ ያው እሱን እያስታወሰን በልባችን ለሱ ያለን አድናቆትም ፍቅርም ይዘን እኛም ደግሞ እንቀጥላለን ማለት ነው። ዛሬም ተዘጋጅተናል። የምትወዷቸውን ጥሩ የሆኑ ፕሮግራሞቻችንን ይዘንላችሁ መተናል። አብረናቸው የምንቆየው እኔ ዳኑ አክቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነው። ከኛ ጋር ቆዩ። እጄ ኤቭሪቲንግ አዘጋጀው፣ መብራት ተጠፋው፣ በሬን ዘጋው፣ ወደኩኝ። ከዛ በኋላ ማስተዋወሰው ነገር የለም። ሽንትና ካለ ለመቆጣጠር ጋር ተያይዞ ደግሞ ዳይፐር ነው ኤቭሪ ታይም የምትጠቀመው። ከሺ ዳይፐር አለቀብኝ እኮ ካልኩኝ ተበድሮም ቢሆን ያመጣና ግዛ ይላል። ከየትም እያመጣ ብቻ እንትን ሊል ይሞክራልና ኢሞሽናሊ እንትን እንዳልል ማለት ነው። ሶ ምን አግዱዬብህ ነው ሲል የከበደኝ ከዚህ በኋላ ጀርባውን ሰርጀሪ ባይሰራ ጥሩ ነው፣ ከተሰራ ወይ ይሞታል ወይ ፓራላይዝድ ይሆናል አለው ማለት ነው ዶክተሩ። ኮሚኒቲው በኔ ልክ አክሴፕት እንዲያደርግ ነው አሁን ጥረቴ። ታክሲ ውስጥ ያለው ሱሪን አልፎ ዳይፐሩን አልፎ ሱሪን ነካ ይዳዝም ማተር እኔ ጋር እንት በቃ ቁጭ አድርገው ሚዲየም ነው የሚሆነኝ ስላልክ ያ ሳናግርህ ያ ሚዲየም ነው የመጣው። ይሄ መጀመሪያው ነው። እኔ በደንብ የሆነ ብቁ የሚባል ደረጃ ከደረስኩ በኋላ ወደ ሌላው ሰው ተርፌ በደንብ ቫልዩ ያለው ነገር መስራት ፈልጋለሁ። ትንሹ ውጤትህ ምንድን? ኤ ትልቁስ ኤ+? ጋሼ ኮርቼ ባህለው የሚልበት ልጅ መሆን ትልቁ ብላኔ ማለት ነው። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬው እንግዳችን ጋር መጥቻለሁ። ይሄ ዋንጫ እንግዲህ የእንግዳችን ዋንጫ ነው። ከዚህ ቀደም በ2030 ቀርቦ ነበር። ብዙዎቻችሁ በገጠመው ነገር አዘናችሁ፣ እንደግፈህ አላችሁት። ከልጅነቱ ጀምሮ ባጋጠመው ህመም ምክንያት ንጽህናውን መቆጣጠር ባለመቻሉ በንጽህና መጠበቂያ ቁሳቁሶች የሚጠቀም ወጣት ነው። በረከት በቀለን ሁላችሁም ታውቁታላችሁ። እዚህ ፕሮግራም ላይ ትምህርቴን ጨርሼ ዋንጫ ተሸልሜ አኮራችኋለሁ ብሎ ነበር። ዛሬ ቃሉን ጠብቋል። እዚህ ነው ያለው። በረከትን ተቀበሉት። ዴኪ ደህና ነህ? ሰላም ነው? እግዚአብሔር ይመስገን። በስማ ና አክብርሃኝ እውነት አንበሳ ዋንጫው ተገኘ እንዳልከው ተሳካ። በስማ በጣም ነው ደስ የሚለው። እንኳን ደስ አለ። እንኳን አብሮ ደስ አለ። ቴንኪው በጣም አኩር ትሆናል። እንግዲህ ያው ስናወራ ትንሹ ውጤትህ ኤ ነበር አይደል? ኤ+ ነበር ትልቁ እና ከ6 ወር በኋላ ዋንጫውን አገኛለሁ ብለህ ነበር። ይሄው ይዞት መጥቷል። አጨብጭቡ። እሺ ያኔ ስንገናኝ እንግዲህ ሁለታችንም ስሜታዊ ሆነን ነበር። በጣም የሚያሳዝኑ ነገሮች ነበሩ የነበሩት። ስናወራም የገጠሙ ነገሮች ከባድ ነበርና በዛ ሁኔታ ውስጥ ሆነን ነው እንግዲህ በቃ ይሳካል ዋንጫው ስንል የነበረውና አንተም ምን ስትል ነበር? ዋናው ዓላማዬ ዋንጫውን በቃ ለወላጆቼ መስጠት ነበር፣ ለአባቴ ዋንጫውን መስጠት ነበር ብለህ ነበር። ለምንድን ነው እሱን ዓላማ ያደረግከው የነበረው? ህመሜ ቀላል አልነበረም እና ከዚህ ህመም ጋር ታግሎ ልጅን ማሳደግ ቀላል አይደለም። ጤነኛ ልጅን እንኳን ማሳደግ ዋጋ ያስከፍላል አይደል? እንኳን የታመመ የነሱን ልፋት አውቀዋለሁ። ለዛ እናቴ እንድማር የታገለችውን ያላቀዋለሁ። ከቀዶ ጥገና መልስ የተሸከመችኝ ትምህርት ቤት ወስዳኝ ታውቃለች። ትምህርት ቤት መጣ መድኃኒት አስወጣኝ ታውቃለች። ክላስ ስማር በነበሩ ጊዜያትም የነበሩ በጣም
የህመም ጊዜያትን አሳልፌያለሁ። እነዚህ ሁሉ ስትራግሎች ስላሉ በእነዚህ ሁሉ ውስጥ አልፈው እኔን ለዚህ ማብቃታቸው ቀላል አይደለም እና ለሌሎች ወላጆችም ትምህርት እንዲሆን ነው። እንደኔ አይነት ልጆች ባለፈው ሳነሳል ነበር አይደል፣ ይጣላሉ፣ ሆስፒታል ላይ ጥለዋቸው ነው የሚሄዱት እና እንደምንም ጥርስን ጨክኖ ይዞ ማሳደግ ለነሱ ደግሞ ይሄ ይገባቸዋል ብዬ ማሳየት ትልቁ ህልሜ ነበር። ትልቁ በጣም ደስ ይላል። በጣም እንደሚኮሩብህ እርግጠኛ ነኝ። እንኳን እነሱ እኛ ራሳችን አዎ ነርሲንግ የተማርከው አይደል? ነጥቡ ስንት ነው የመጣው አሁን? 3.99 3.99 አንዷ 3.99 ለተማሪ 100 አይሰጥም ነው የሚባለው? ለዛ ነው። እና ነርሲንግ የሚለውን ትምህርት ራሱ የዛኔ ስትነግረኝ የጀመርክበት ምክንያት ሕክምና ውስጥ መግባትም የፈለግከው ህመምህን ለማወቅ ስለምትፈልግ ነበር። አወቅከው አሁን በደንብ? አዎ፣ ስለ በሽታ የሚያወቅኩት ነርሲንግ ከገባው በኋላ ነው። ሜዲሲን ነበር መግባት ፈልጌ የነበረው ከ12 በኋላ እና ሜዲሲን በክፍያ ከባድ ነበር ያኔ፣ አባቴ አፎርድ አያደርገው። ለዚህ ያለኝ አማራጭ ነርሲንግ ተምሮ አክሰለሬት ሜዲሲን ይባላል፣ አክሰለሬት ማድረግ ነው በሚል ነበር የገባሁት ወደ ነርሲንጉ። ፕላስ ደግሞ ኢንተርናሽናል ካሪር ስለሆነ ምናልባት ስኮላር አላጣበትም በሚል ነበር የገባሁት እና እዛ ውስጥ ጥያቄን እፈልገው ነበር፣ የጥያቄን መልስ። ለምን የሚለው ንቅሳት እንዳለ ነግሬህ ነበር አይደል? ለምን ለሚለው መልስ ፍለጋ ነው ያን ሁሉ ርቀት የተካሄደው። ቢካዝ ማለት ለምንድን ነው እኔ እንደዚህ የሆንኩት? ከሌላ ሰው ለምንድን ነው ማነክሰው? ለምንድን ነው ሽንቴንና ካካይን መቆጣጠር ያቃተኝ? ለምንድን ነው ይሄ ሁሉ እግሬ ደነዘዘው? እነዚህ ሁሉ የህይወት ስትራግሎች ለምን? ለዛን የተነቀስኩትን ለለምን መልስ ፍለጋ በጣም ብዙ ርቀት ሄጃለሁ። ለዛ ነው ህክምናውም ውስጥ የገባሁትና ያው ፔዲያትሪክ ነርሲንግ ኮርስ ስንወስድ ነው አንዲት ኒውራል ቲዩብ ዲፌክት የምትለዋ ውስጥ ስለ ስፓይና ቢፊዳ ተነስቶ ያየሁትና ያወቅኩትም ማለት ከዛ በኋላ በተደረገ በራስ ፍለጋ ነው ለካ ይሄ ነበር በሽታ። እናቴ ያው ያኔም አንስቼ ነበረ ከሰይጣን የመጣ ነው ምናምን ብላ ነበር የምታምነው። የዶክተሮች ስህተት ነው ተብሎም ነበር የሚታመነው። ኢቭን ዶክተር ለበቀል እፈልግ ነበር እና ያን ሁሉ ያስጣለኝ ነርሲንግ ውስጥ ከገባሁ በኋላ ማወቂ ነው እና መልሴን አግኝቼበታለሁ በቀላሉ። ነርሲንግ በጣም ደስ ይላል። እስቲ እንግዲህ 7 ወር ሆነን አይደል ከተገናኘን? 7 ወር 8 ወደ 7 ወር እንደዛ ነገር ይሆናል። ከዛ በኋላ ያው ተደዋውለን ነበር እኔ እናንተ፣ ግን ብዙ ነገሮች ተፈጥሯል። የ2030 ኢንተርቪው ከወጣ በኋላ እስቲ ምንድን ነው የተፈጠረው? በጣም ብዙ ነገር ነው የተፈጠረው። ሶሻል ሚዲያ ላይ በጣም ብዙ ሰው ያወቀኝ ያኔ ነው። ሶሻል ሚዲያ ላይ የነበሩኝ ተከታዮች ራሱ በማላውቀው ፍጥነት በጣም ኦልሞስት አሁን 200 ምናምን ሺህ ደርሷል እና ያኔ እዚህ ስመጣ 20 ምናምን ሺህ 27 28 ሺህ ነበር ኦብቪየስሊ። እና በአጭር ጊዜ ሶሻል ሚዲያ ላይ ያሉ ተከታዮች የጨመሩበት፣ ሰዎች የጥንካሬ ተምሳሌት አድርገው አክሴፕት እስኪያደርጉኝ ድረስ የደረሰበት፣ በጣም ብዙ ወንድምና እህቶችን ያፈራውበት ከሀገር ውስጥም ከሀገር ውጭም ማለት ነው። በሰው ዘንድ መከበርም የሰጠኝ እዚህ ከመጣው በኋላ ነበረ። በጣም ብዙ ሰው ያወቀኝ የህይወቴን ስትራግል እኔ አላሰብኩም ነበር እውነት ለመናገር። እግዚአብሔር ሰው ፊት ሞገስ የሰጠኝ ጊዜም ነበር እና ብዙ አድናቆቶች የመጡበት ጊዜ ነበረ። በጣም ብዙ ሰዎች ቪዲዮ ይሰሩ ነበር። ደርሶ ያውቃል እንዴ? በጣም እኔ ፕሮግራሙ እንደተላለፈው አላወቅኩም ነበርና ቲክቶክ ላይ ነው ያየሁት። ማለት ሰው ተቀባብሎኝ ሰው ቪዲዮ ሲሰራ እንዴ የምር ይሄን ወጥቷል እንዴ እያልኩ የነበረው ያኔ ነበርና የሰው እውነተኛ ማንነትን፣ ኢትዮጵያውያን እውነተኛ መልካቸውን፣ እውነተኛ ይሄ ኢትዮጵያዊነትን ያየሁት እኔ ውስጥ ነው። አይ ቲንክ ብዙ ሰው በእኔ ውስጥ ትክክለኛውን ኢትዮጵያ ያየ ይመስለኛል። የእውነት ነበር ልባችሁ ሲሰበር የነበረው። እኔ መንገድ ላይ እዚህ አድዋ መሄጃው ፒያሳ መንገዱ ላይ ሰው አስቁሞኝ መኪና አቁሞ ተሻግሮ በጣም ነው ማከብር በጣም ነው ማደንቅ ምናምን ብሎ እኔ መንገድ ላይ አልቅሶ ምናምን መኪና ክላክስ እየተደረገለት ማለት ነው። ዛት ማሽ ገጥሞኝ ያውቃልና እውነተኛ ልባቸውን ያየሁበት ነበረ። እግዚአብሔር ይመስገን። የገረሙኝ ደግሞ አሉ ማለት ወጣ ያሉ ላግባህ የሚሉ ብዙ ሴቶችን እያየው ነበር። በቃ እኔ ላግባው ልንከባከበው ህይወቴን ሙሉ የሚሉ መጥተዋል አንተ ጋር? አዎ እውነት ኢንቦክስ ይመጡ ነበር እውነት ለመናገር። ፌስቡክም ከሶሻል ሚዲያዎች ውስጥ አንዱ ትልቁ ፌስቡክ ነው። አሁን ላይ ወደ 100 ሺህ ተከታይ ያለውና እሱም ያን እየታወቀ መጥቶ ነበርና እሱ ላይ አግኝቶኝ ኢንቦክስ ሲያደርጉኝ ነበርና
በጣም ብዙ መልእክቶች ይመጡ ነበረ። በጣም ብዙ ሪኩዌስቶች ሰው አድናቆትን ከፍቅር ጋር ይቀላቅለው ነበረ። አንዳንዴ የእውነትም ከልብ መነካትም ነው፣ አንዳንዴ ደግሞ ኦቨር መውሰድም ነው አድናቆትን እና የተገረምኩበትም አንዱም እሱ ነበረ። በጣም ወጣ ያሉ ነገሮችም ነበሩ። ምንድን ነው የሚሉት? በቃ ወድጄሃለሁ ኦር ሳምቲንግ እና ማለት በቃ መጀመሪያ በአድናቆት ነው የሚጀምሩት። በቃ አነጋገር ደስ ይላል፣ እንደዚህ አኳኋን ደስ ይላል፣ ትዕግስት ደስ ይላል፣ የእውነት የጥንካሬ ምሳሌ ነው። እኔ እንግዲህ ለሁሉም በጨዋ ደንብ አመሰግናለሁ በጣም እያልኩ መልሳለሁ። ከዛ በኋላ ግን በቃ ይቀይሩታል ማለት ነው እና ትንሽም ቅቅም ብል ነበር አመሰግናለሁ ምናምን እያልኩ ቀስ እያደረክ ብሎክ እያደረክ ትወጣለህ ማለት። ብሎክ ለምን? ጥሩ እኮ ነው። መስመር ማበጀት አለብኝ። ጓደኛ ያለች እና እሷንም ፍቅረኛ አለ? አዎ ነበረኝ። ያኔም ስትመጣም ያኔም ነበረ? እኔ አላቅም ነበር። ከኔ ጋር አብራ ስትታገል የነበረች ጓደኛ ያለች። ማለት የዛኔ በደንብ ትኩረት መስጠት የነበረብን ለሕክምና ለድጋፍህ ስለሆነ የፍቅር ህይወትህ ላይ መግባት አልፈለኩም እኔም እንደ ጠያቂ። ግን ከዛ በኋላ ያው አሁን በቅርብ ስናወራ ነው ፍቅረኛ እንደነበረ የዛኔም የነገርከኝ እና ፍቅረኛ አለ ያውም ደግሞ ወደ ሶሻል ሚዲያ ሳትወጣ በፊት ነው ራሱ ፍቅረኛ የነበረ። ዋው! እንዴት ነው የተገናኛችሁት? ታፕታፕ የሚደረገው ነገር የመጣ ጊዜ የለ ካስታወስክ፣ ክሪፕቶ ምናምን የሚባል ጊዜ የዛ ሰሞን ላይ እንደዚህ ቴሌግራሞችን ፕሪሚየም ሲያስፈልጋቸው ፕሪሚየም አደረግላቸው ነበርና እንደ አጋጣሚ ስቶሪ ልታረግ ፈልጋ ቴሌግራም ሊሚት አለውና ኮንታክት አደረገችኝ ማለት ነው። ከዛ በኋላ ቀስ በቀስ እየተወራ ኦልሞስት አሁን ከዛሬ 1 ዓመት በፊት ማለት ነው እየተወራ ያኔ ማንም ሰው አያውቀኝም። ከዛሬ 1 ዓመት በፊት እያወራን ከጊዜ ሂደት በኋላ ነበረ በአካል የተገናኘ ነው ማለት ነው። እና በአካል ተገናኝተንም በጊዜ ሂደት በቃ እየተባለ ትውውቁ እየጨመረ ሲመጣ ፍቅሩ ተጀመረ። ፍቅሩ ሲሪየስሊ ወሰድ ነው። እያሳደግን ያው በመሃል ነበር ስለኔ ህመም የነገርኳት። ሶሻል ሚዲያ ከመውጣቴ በፊት ነው ስለ ህመም የነገርኳት። ፍቅሩን ሳትጀምሩ ማለት ነው? አዎ ኦልሞስት በአካል በተገናኘን በማግስቱ ምናምን ነገር ነበር። በአካል እስከምትገናኙ ድረስ አታውቅም ነበር እውነት ለመናገር። እና በአካል ስታገኘኝም መጀመሪያ ያለችኝ እግር ምን ሆነ ነው ነበር ያለችኝ። እና ደነገጠች ትንሽ ስለማነክስ እና ጠየቀችና ደነገጠች። ቆይ በደንብ ዲቴል ነግርሻለሁ ብያት በማግስቱ ሙሉ ዲቴል ነገርኳት፣ ስለ እግሬ ነገርኳት። በሱ ማልቀስ ስትጀምር አይ ይሄ እንኳን ካስለቀሰች ገና ብዙ ታሪክ አለ ብዬ ሙሉ ታሪክ ነገርኳት። በጣም አለቀሰች፣ በጣም አነባች፣ በጣም ግራ ገባት፣ ክብድም አላት። በኋላ ያው በጊዜ ሂደት ያው ፍቅር ፍቅር ብዙ ነገር ያሸንፋል። ፍቅር ፊዚካል ነገር አይደለም። እሷ ላይ ነው ያየሁት እውነት ለመናገር ፍቅር በፊዚካል ነገር አይገደምም። ፍቅር ቃል ብቻም አይደለም የሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ነበር። እና ሶሻል ሚዲያው ሲመጣም ምንም ላንገራግር በጣም ብዙ ሪኩዌስቶች ሲመጣ ብሎክ ወደ ማድረጉ የመጣው ለምንድን ነው? ስለምተማመንባት ስለማምናት ነው። ቢካዝ በሌለህ ሰዓት የነበረ ሰው ባለ ሰዓት አሁን ሲኖርህ ሁሉም ሰው አብሮ ይመጣል፣ ጋጋታው ይመጣል። ግን በሌለኝ ሰዓት የነበረች አብራኝ ስትታገል የነበረች ስለነበረች እና አንድ እንባ ከኔ ማየት አትፈልግም እሷ ማለት ይሄ ጠንካራውን በረከትን ነው ማየት የምትፈልገው። እና የሆነ ድክም ሊለኝ ሲል እሷ ናት የምታበረታኝ፣ እሷ ናት አቅም የምትሆነኝ። አሁን እዚህ እንኳን ብትኖር ዳይፐር ቀይረሃል የምትለኝ እሷ ናት። እና ለዛ ነው እንደዚህ አይነት ፍቅር ስላለ ነው ብሎክ ማድረጉን ይሄ ገደብ ማበጀቱን ግዴታ የሆነብኝ ማለት ነው። ሶሻል ሚዲያዎች ላይም ለማጋራት መሞክረው የሆነ ሊሚት ማስቀመጥ ስላለብኝ ነው። ሰው አድናቆትን ከፍቅር ጋር እየቀላቀለ ሲመጣ ማለት ነው። እና በጣም ነው የምወዳት፣ በጣም ነው የምትወዳት። እውነትም በጣም የምትወደድ ልጅ ናት። በእርግጥ ሞክረን ነበር ልናመጣት። በጣም አይናፋር ናት እና በቃ እኔ በጣም እፈራለሁ አለች እንጂ ምርቃት ቀኔ ላይ ኢቭን ከሁሉም በላይ ስታብል የነበረችው እሷ ናት። ቪዲዮ ላይ ካያት አይታወቂያት እኔ እኮ የትኛዋ እንደሆነች አላወኩም። ቪዲዮ ላይ ያለች ስትል ነበረ። አጠገቤ ነበረች ግራጁዌሽን ጊዜ በእጄ ሙሉ ስንቀሳቀስ የነበረው እሷን ነበርና ከኔ በላይ በጣም ደስ ያላት እሷ ነበረች። ዋው! እንደዚህ አይነት ፍቅር ራሱ አንተ በጣም ለብዙ ነገሮች ማሳያ እየሆንክ ነው ታውቃለህ። የኢትዮጵያውያንን ፍቅር አሳየህን፣ ምን ያህል ሰዎች መጠንከር እንደሚችሉ አሳየህን። አሁን ደግሞ
ምን ያህል ፍቅር ምን ደረጃ እንደሚሄድ ገብቷል። ፍቅር ብዙ ነገሮችን ያሸንፋል። በእርግጥ ብዙ ነገሮችን ያሸንፋል እና እንዲህ አይነት ፈተናዎች ደግሞ ፍቅርንም የሚገዳደሩ የሚሆኑበት ጊዜ አለ አንዳንዴ። ያንን ማሸነፍ ደግሞ በጣም ትልቅ ጥንካሬና ፍቅር አሁንም አለ የሚለውን የሚያሳይ ነገር ነው። እሷም እንደ ሴት አብራ ሆና ጠንክር ብላ ከመጀመሪያው ጀምሮ ከጎን ሆና ደግሞ ደስተኛ ስትሆንም ደስታህንም አብራ አክብራ እዚህ በመሆኗ እንደ ወጣት በጣም ልናከብራት ይገባል። ዩኒቨርሲቲ ተማሪ ነች ብለኸኛል። እየተማረች ነው። ያው ትመረቃለች በቅርቡ። ከአንድ ዓመት በኋላ ትመረቃለች። እንግዲህ ያው ስትመረቂ አይናፋርነቱ ተለቅቀሽ ትመጫለሽ። ግን ለእሷ በጣም ክብር መስጠት አለብን። ከዛ በኋላ እንግዲህ ከአድናቆቱ ከፍቅሩ በተጨማሪ ደግሞ ድጋፎችም ጠንከር ያሉ ድጋፎችም ተደርገውልሃል። አሁን አንድ ያየሁት ጎፈንድሚ ነበረ $25,000 አይደለ? ወዲያው ነው የሞላው ራሱ። ከዛ በኋላ የተለያዩ የገንዘብም የቁሳቁስም ድጋፎች ሲደረጉልን ነበር። እስቲ ምን አደረክበት? ማለት ሕክምና ውጭም ሀገር ሄዶ ይታከም ሲባል ነበረ። እዚህም ሀገር እኔንም ጭምር በግል ያናገሩኝ የሕክምና ተቋማት ነበሩ። እንርዳውና ግዘው ብለው ያው ወደ አንተ ኮንታክቱን አስተላልፌያለሁ። እንዴት ሆነ ሕክምናው? ሕክምናው 100% ሹር የሆነ 100% እንኳን ባይሆን ይሄ ልብህን የምጥልበት አይነት ሕክምና የለ። ሽንትና ካካ መቆጣጠሩን የሚያስቆም አይነት የለም። የነርቭ ጉዳይ ስለሆነ አንዳንድ ሐኪሞችን አናገርኩኝ። የዚህ የኒውሮን ስቲሙሌሽኑ ነርቭን ስቲሙሌት ማድረጉ ከአንድ ጊዜ በላይ ስቲሙሌት መደረግ ሊፈልግ ይችላል። አንደኛ አንተ አትጋል ቆይቷል ነርቭ እና በአንድ ስቲሙሌሽን ላይነቃ ይችላል አሉኝና ሌሎች ፕሮሲጀሮችም ነበሩ። ሚትሮፋኖፍ የሚባልና ማሎን የሚባሉ እኔ በነፃ ለስራ ያሉኝ ዶክተሮችም ነበሩ። ኢቭን ምንም ሳትከፍለን እዚሁ ሀገር ውስጥ እንስራ ያሉኝ ነበሩና ሚትሮፋኖፍ የሚባለው በዚህ በአፔንዲክስ በጎን በኩል ሽንት እንዲወገድ ማድረግና በእምብርት በኩል ደግሞ ካካ እንዲወገድ የማድረጉን ነገር ሊሰሩልኝም የጠየቁ ነበሩና በኋላ ብዙ አወጣው አወረድኩ። ግን ከነሱ ይልቅ ደግሞ ዳይፐር በበቂ ደረጃ ማገኝ ከሆነ ፋይናንሻል ስታተሲን ካስተካከልኩኝ በዚህ መንገድ ብኖርስ የሚለውን አሰብኩኝና አንዳንዴ መቀበል ያድናል። አንዳንድ ህመም በመታከም አይደለም የሚድነው በመቀበል ነው። እንደዛ የሚል ኢቭን ኮት አለኝና አንዳንድ ህመም በመታከም አይደለም የሚድነው በመቀበል ነውና መቀበል በጣም ይፈውሳል። እና ተቀብዬ ሌላውን ማበርታት ወደሱ ድምዳሜ መጣው። ስለዚህ ብሩ ምን ተደረገበት? አሁን ለእግዚአብሔር ይመስገን በራሴ መኪና ነው እንቀሳቀሰው። በመኪናውም ስራ ወደ መስራት እየመጣ የትራንስፖርት ነገር ለአንተ ቅንጦት አይደለም፣ ባይዘ አይደለም ቅንጦት አይደለም፣ በጣም አስፈላጊ ነገር ነበር። እሱ ተሟላ። እሺ ኢቭን በትራንስፖርት ስትሄድ ታክሲ ውስጥ የነበረውን ስትራግል አውርቼ የለም ከመችመች አሁን ላይ ዳይፐር መኪና ውስጥ ይዛለሁ፣ ሲያስፈልገኝ እየወጣው ቀይራለሁ፣ ሆቴልም ገብቼ ቀይሬ እወጣለሁ። ቢበሰብስብኝ ቤት ሄጄ ነው የምቀይረው። ማለት ዛት ማጫ አልሳቀቅም። ከፌርማታ እስከ ፌርማታው መጨረሻ መጠበቅ አይጠበቅብኝም። ከታክሲ ለመውረድ ሰው ወርዶ እስኪያልቅ መጠበቅ አይጠበቅብኝም። አሁን ላይ እግዚአብሔር ይመስገን ለዚህ ሁሉ ማለት ነው። ይሄ ሁሉ የመላው ኢትዮጵያውያን ጥረት ውጤት ነው ባይዚ። አሁን ላይ ደግሞ ያው ክላስ ካለቀ ደግሞ ወደ ስራም ለመዞር እያሰብኩኝ ነው። ፐርሰናል ይሄ የዳይፐሬን አፎርድ ይሄ ለዳይፐር ማልቸገርበት ድጋሚ ሰው ፊት ማልወጣበትን አይነት ግራውንድ መገንባት ነው ትልቁ እንትኔ እና ያንን ለማድረግ እየሞከርኩ ነው። በቅርቡ ያው ብዙ ስራዎች ሰርቼ የለ ከነሱ ውስጥ አንዱ ፎቶ ሰርቼ አውቃለሁ። የራሴን ፎቶ ቤት እዚሁ አዲስ አበባ ላይ እንደምከፍት እምነት አለኝ። እየተራራጥኩ ነው፣ እግዚአብሔር ይረዳኛል። የዳይፐር ችግር የለብኝም አሁን አልከኝ። ቶታሊ ፍሪ ፍሮም ከዳይፐር ችግር ቶታሊ ነው ነፃ ሆንኩት። በጣም ብዙ ሰው ነው ዳይፐር የላከልኝ። ለዚህ ለበዓል ሲመጡ ይዘው ስቲል ያልተቀበልኳቸው አሉ። አሁን ከሰኞ በኋላ የምቀበላቸው በጣም ብዙ ሰው ነው ሲረባረብ የነበረው። በነገር ላይ የዳይፐር ሰፖርት ከዚህ በኋላ እፈልጋለሁ። ቢካዝ ከዳይፐር ጋር ነው ምኖረው አሁን ከዚህ በኋላ ህይወቴን ሙሉ። ግን ምናልባት ማላሰለቻቸው ከሆነ መላክ የሚችሉ ሰዎች ይላኩልኝ ይቀበላለሁ። ቢካዝ ከሱ ጋር ስለሆነ ምኖረው ዩዝ ኤንድ ስራው ስለሆነ ማለት ነው የሚያልቅ ነው። አሁን ግን በቃ ቢያንስ እስከተወሰነ ጊዜ እንኳን ድረስ ባታገኝ በደንብ የሚያጠነክርህ አይነት ቤት ሙሉ ነው ያልከኝ። አንድ ክፍል ሙሉ እንደ ስቶር ነው። አሁን አንድ ክፍል ሙሉ እንደ ስቶር ነው። እዚህ አዲስ አበባ አሁን አዲስ አበባ መኖር ጀምሬያለሁና አንድ ክፍል ሙሉ እንደ ስቶር ነው። ሙልት ብሏል ክፍሉ እንዳለ ፓንት የሆኑ ዳይፐሮች። ኢትዮጵያ እውነት በጣም ነው የሚያኮራው እንደዚህ አይነት ነገር። እውነተኛ የሚረዳ ሰው እውነተኛ የሚታዘንለት ሰው እስኪገኝ ብቻ ነው የሚጠበቀው። በደንብ ስሜትን የሚነካና ይሄ ሰው መረባረብ አለብን ማዳን አለብን የሚለውን ነገር እስኪያገኝ ድረስ እኛ ያው
ከህዝብ የማገናኘት ስራ ብቻ ነው የሰራነው። እስቲ ይሄ ልጅ ወጣት ነው፣ አቅም ያስፈልገዋል፣ ተስፋ አለው በጣም በትልቁ ደግሞ አሁን መቸገርህ ብቻ አይደለም 2030 ላይ እንድንጠራ ያደረገን አንተ ማወቅ ያለብህ ነገር ከችግርህ በላይ ጥንካሬህ ይበልጣል። ያ በዚህ ውስጥ ያለፈው ልጅ ጥንካሬ ብዙዎችን ያሳያልና ጥንካሬውን እናሳያቸው ብለን ነው የጠራን። ግን ሰው ደግሞ ከጥንካሬህ ጎን ለጎን ችግርህን መድፈን ፈለገ፣ ጥንካሬ የገባው ሰው ማለት ነውና ሁላችሁም ችግር አለብኝ ተጎድቻለሁ ወድቄያለሁ የምትሉ ወጣቶች መጀመሪያ እናንተ መጀመር አለባችሁ ጥረቱን። ሰዎች እናንተን ከመርዳታቸው በፊት እናንተ ጥረቱን መጀመር አለባችሁ። እናንተ ማሸነፍ መጀመር አለባችሁ። የዛኔ እኛ ተረባርበን ነው የምንይዛችሁ። ምክንያቱም ጠንካራ ወጣት ሁሌም ይፈለጋል። ከችግሩ በላይ የሆነ ወጣት ሁሌም ይፈለጋል። አሁን እስቲ አቅርቡን እናንተ ላይ ችግራችንን እናገር የሚሉ ወጣቶች አሉ። ይህ ፕሮግራም ጠንካራ ወጣቶችን የምናሳይበት ነው በአንድም በሌላም መንገድ። ስለዚህ እነዛ ችግራቸው ያላሸነፋቸው የገጠማቸው በተፈጥሮ ይሁን በአደጋ ይሁን በተለያየ መንገድ የገጠማቸው ችግር የመጣባቸው ወጣቶች ችግራቸው ካላሸነፋቸው ችግራቸውን ለማሸነፍ የሚጥሩ ከሆነ እኛ እንደግፋቸዋለን። ነገር ግን ተሰብረህ በቃ ተስፋ ከቆረጥክ ኦልሬዲ ተሸንፈሃል አንተ። ያንን ማሸነፋችሁን መልመድ አለባችሁ ማለት እንፈልጋለን። ለመውደቅ ግራቪቲ በቂ ነው። ባይዜ መነሳት ነው አቅም የሚፈልገው፣ መነሳት ነው ኤነርጂ የሚጠይቀው። እና ዓለም ደግሞ ለደካማ ቦታ የላትም። ጠንካሮች ናቸው አይደል ብዙ ቦታውን እያያዙ ያሉት። መጀመሪያ ደክሞ ነበረ፣ ግን ድካማቸውን አሸንፈው የወጡ ሰዎች ናቸው ትልቅ ቦታ የደረሱት። እያንዳንዱ ሰው የራሱ ታሪክ አለው እኮ። አንተም ከጀርባ ቁስል አለ፣ እኔም ከጀርባ ቁስል አለ፣ ሁሉም ሰው ቁስል አለው። እና ያንን አሸንፈው መውጣት ነው ትልቅ ነገር። ለዛ ነው እስካልሞትን ድረስ የትኛውም ህመምም ሆነ ችግር መጨረሻ አይደለም የምለው። ቪዲዮ ሰራህ ከዚህ በኋላ ድጋፍ በቃ ብለህ? አዎ ኧረ ተው እውነት ኢቭን ከዛ በኋላም እኮ ልደግፍ የሚሉኝ ሰዎች ነበሩና ግን ከዚህ በላይ ማስቸገር አልፈለኩም። ቢካዝ በቃ እኔ ራሴን ቻልኩ ማለት ራሴን ቻልኩ። ይሄ በጣም ሀብታም ልጅ እንኳን ባልሆን ቢያንስ የዕለት ጉርሴን ማገኝበት የዳይፐሬን ከቨር ማድረግበትን አግኝቻለሁ። ቤተሰቦችን አላስቸገርም። አሁን ላይ ጋሼ ብር ላክልኝ እንዲያርግልኝ ምለው ነገር የለም። ቢያንስ ራሴን ማቆም ችያለሁ። ያደል ትልቁ ግብ። ከዛ በላይ ካስቸገርክም ቅብጠት ነው፣ ልክ አይደለም። ለዛ መስመር አበጀውና እግዚአብሔር ይባርካችሁ ቴንኪው ይብቃኝ አልኩኝ። እስቲ ባጭሩ አነጻጽርልኝ ከዛሬ 1 ዓመት በፊት የነበረው በረከት በጭንቅላቱ የነበረው እሳቤ የሚፈልገው ነገር የሚገጥሙት ነገሮችና አሁን ላይ ያለው ነገር ምንድነው ይመስል? ከዛሬ 1 ዓመት በፊት በረከት አዲክትር ነው። አንድ ቤት ውስጥ ነው የሚያሳልፈው እና ሱሰኛ ነበር። ከአምላክ ጋር በጣም ግጭት የነበረው ሰው ነበር። ወይ ጥያቄ ቢያንስ የለህም እንድልህ የለሁኝም በለኝ እያልኩ የምጽፍ ሰው ነበርኩ። በጣም ፔንፉል አይነት ሞመንቶች ከማሳለፍ የተነሳ ማለት ነው። እና በጣም የሚሳቀቅ ልጅ ነበረ። ዳይፐር ለመቀየር የሚሳቀቅ ዳይፐር ከሱፐርማርኬት ሲገዛ ጥቁር ፔስታል ላይ ሌላ ጥቁር ፔስታል ደርቦ ደበቅ አድርጎ ምናምን የሚሄድ ልጅ ነበረ። ፋይናንሻሊ ስትራግል የሚያደርግ ነው። ጋሽን የዳይፐር እንዳይቸግረው በሚል ከክላሱ ጎን ለጎን ፎቶ ለመስራት ፎቶ ብቻዬን ሆኜ ስፖትላይት ካሜራ እንደዚህ የካሜራ እቃዎች ያቁታል ካሜራ ማለት ሙሉ እቃ ይዤ ብቻዬን ላብ እያላበኝ 3-4 ምርቃት እየዞርኩኝ አነሳ ነበረ ምግብ ሳልበላ ማለት ነው። ቢካዝ ያንን አፎርድ ማድረግ ስለነበረብኝ ብቻዬን። አሁን ደግሞ ስመጣ ሰውም ይቀርበኛል ብሎ ማያስብ ነበር ግንኙነት። እኔ ሴት ልጅ ለመቅረብ መፈራ ሰውዬ፣ አብዛኛውን ጊዜ ብቻውን የማሳልፍ ሰውዬ፣ አንድ ክፍል ውስጥ ቁጭ ብሎ ብቻውን የሚያሳልፍ ሰውዬ ነበርኩኝ። እንደዚህ አይነት የሪሌሽንሺፕ ግንኙነት ይኖረኛል፣ በሰው ዘንድ መወደድ ይኖረኛል፣ ሰው አክሴፕት ያደርገኛል የሚል እምነት አልነበረኝ። አሁን ላይ ስመጣ ግን እግዚአብሔር ይመስገን ቤተሰቦቼን ማስጠራት ቻልኩኝ። መድረክ ላይ ይኸው የእነሱ የሚገባቸውን ነገር ማሳየት የቻለ ፋይናንሻሊ ፍሪደም ያገኘ በራሱ ቢያንስ የሚፈልገውን ነገር ማድረግ የሚችል ስጋ መብላት የዛሬ 1 ዓመት ቅንጦት ነበር እኛ ቤት። አሁን ላይ ግን ካለ ስጋ ራሱ ማንልበት ቀን አለ። እግዚአብሔር ይመስገን ብዙ ታሪኮች፣ ጓደኛ ኖረችኝ፣ አዲክሽኑ ጠፋ፣ እግዚአብሔር ድሎችን ሰጠኝ በ1 ዓመት። እንዲህም ይቻላል። በቃ ያላሰብከው ነገር ሁላ መሆን ይችላል። ዋው ዋው! እንግዲህ ይህን ሁሉ ነገር ስታደርግ፣ ይህን ሁሉ ነገር ስታልፍ፣ አንተም ከባለፈው ቃለ መጠይቅ ጀምሮ ስታነሳው የነበረው የወላጆችህን የቤተሰቦችህን ጥንካሬ ነው። እኔም የዛኔ
አንደኛ በጣም ስሜቴን የነካውና በቃ እምባዬን መቆጣጠር ያልቻልኩበት ምክንያት አባትህ ያደረጉት ነገር ነበርና በቃ ልክ አንተ ራስህን ለመጉዳት ራስህን ለማጥፋት ስትሞክር ምንድነው ያጎደልኩብህ አሉኝ ያልከው ነገር የብዙዎቻችን ስሜትን የነካ ነገር ነበርና እነሱም አሁን ካንተ ጋር አብረው እየተደሰቱ ነው ያሉት። ቪዲዮ ላይ ያየው ነበር ስትመረቅ እነሱ ናቸው መሄድ ያለባቸው እያልክ ሁለቱንም ይዘህ ነው መድረክ ላይ ያወጣኸውና ዛሬም እዚህ ያሉ እስቲ መተው ኢትዮጵያውያንን ያመሰግናሉ፣ እኛንም ይመርቁናል። ስለ ልጃቸውም ደግሞ እስቲ ምንድነው የሚሰማቸው እንዴት ነበር የሚለውን እንጠይቃቸዋለን። የበረከት በቀለን ወላጅ እናትና አባትን እዚህ ጥሩልን። ያው መተዋል እንግዲህ እንኳን ደህና መጣችሁ። ሰላም ነው? አምሮባችኋል። በዓል ነው የምትመስሉት። ክብር ለእግዚአብሔር ይሁን። አዎ እዚህ ደርሰናል እንግዲህ አይደል? ያው እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አላችሁ። አዎ በጣም ነው ደስ የሚለው። አቶ በቀለ ባቡሬና አማረች እሳቱ አይደለ? ሜዳሊያው የጠፋ እያልኩኝ ለካሳቸው አድርገውት ነው። እኔ ደግሞ ዋንጫውን ለማዘር እሰጣለሁ፣ እርሶ ደግሞ ዋንጫውን ያዙት። እንደዚህ ነው ያኮራል አይደል? በጣም እስቲ ንገሩኝ እንዴት ነበረ ስሜቱ? ወደ ሚዲያ ሲወጣ እውነት ለመናገር ጅምር ላይ ተደነጋግጠናል። እኛም አላወቅንም። አንዴውኑ ወጣ። ቤኪ ያለቀስክ ነው እንዴ? አይዞህ እና እኛም አላወቅንም። እሱ ለስራ ጉዳይ አዲስ አበባ ከትምህርት ቤቱ ከኮሌጁ አልፎ ቀጥታ ነው ወደዚህ የተሻገረው። እመለሳለሁ ከአንድ ሳምንት በኋላ ስል ነበር ይከታተል ነበርና አንዴውኑ ሚዲያ ላይ ወጣ። ግራ ገባን፣ ተደነጋገጥን። በቃ የግድ እሷም በሷ በኩል ታሚት ነበር ማለት እችላለሁ። እኔም በራሴ በኩል አልተነጋገርንም። በዚህ ሁሉ መሀል ነገሮች ቀስ በቀስ በቃ እንትን እያሉ ሚዲያም ወጣ፣ በእናንተም በሌላም የሚሆነው ነገር በቃ የተደበላለቀ ስሜት ፈጠረብን። አንዳንዴ ደስ ይለናል፣ አንዳንዴ እናዝናለን። ፍርሃት ምን እያልን ነበርና እግዚአብሔር በዛ መካከል ብዙ ኢትዮጵያውያንን በአገር ውስጥ አሉ፣ በውጭ ያሉ ኤርትራውያንን ከተለያየ ሁኔታ በሰው ልብ ይህንን ልጅ አስገብቶ ሁሉ እንትን ስል ደግሞ እጅግ ተደነቅም። በቃ የእግዚአብሔርን ታላቅ ስራ አየን። እስካሁን እያየን ያለ ነው ይሄ ነው። እኛ የእሱን ህመም አናውቅም ነበር። እሱ ትምህርት ቤት ገብቶ ነው ራሱ ነው እኮ ነገሩን ያወቀው። እኛ እሱ ካወቀ በኋላ በሶሻል ሚዲያ ነው ከህዝቡም ጋር ነው እኛ ያወቅነው የህመሙን ምክንያት ማለት ነው። ከዛ ልክ እሱም እንደገለጸ ከሰይጣን ነው ከምን ነው ለኛም ግራ የተጋባን ነገር ነው አናውቅም ነበርና ይሄንን ነገር እኔ በተለይ እንደ እናት በቃ ከሰይጣን እንደመጣ አይነት ነገር ነበር የሚቆጥር የነበረው። በቃ ነገሮቹ እንደዛ በቃ የእያንዳንዷን ደቂቃ ነገር በእኔም ላይ ሲፈጸም በእርግዝናዬ በእኔም ላይ ሲሆን የነበረው ነገር ከዛ ከተወለደም በኋላ ሲሆን የነበረው ነገር ያ እንግዲህ ከሰይጣን እንደመጣ አይነት ነው በቃ እኔ ይቆጥር የነበረውና ይሄንን ነገር በቃ ለሰው መናገሩ ምን ፋይዳ አለው? ለሐኪሞች ብዙ ጊዜ በቃ በሕክምና ላይ ነው ያሳለፍነውና በቃ ሐኪሞቹም ግራ የተጋቡበት እኛም ግራ የተጋባንበት ስለሆነ ለሰው መናገሩ እንግዲህ ምን ይጠቅማል ነው እንግዲህ መናገሩ የራሱ እኔ አልመጣልኝም። መቼም እንደ ወላጅ ምን ያህል ከባድ እንደሚሆንባችሁ እኛ ማሰብ እንችላለን። ዛሬ እሱ አድጎ 23 ዓመቱ ነው። 23 ዓመታትን ያህል ከዛ በፊት የነበረውን እድሜውን ጠቅላላ በእናንተ እጅ ነው ያሳለፈውና የእናንተንም ጥንካሬ እዚህ ውስጥ ማየት እንችላለን። ጠንክራችሁ እኔ ያለውለት ለልጄ ብላችሁ እሱም ከሰው እንዳያንስ ብዙ ያደረጋችሁት ነገር እንዳለ እናውቃለንና እንደው በጣም ስሜቴን የነካው ጊዜ በጣም ስሜቴን የጎዳው ጊዜ ብላችሁ የምታነሱት በጭንቅላታችሁ ውስጥ የነበረ ትዝታ አለ? የኔ ችግር እሱ በትምህርት ላይ ጎበዝ እንደሆነ ስለማወቅ ከዚህ ወደ ኋላ እንዳይቀር አሁን
ዳይፔር የገዛነው የበሰበሰውን እያደረቅኩ ኢቴቴ ዳይፔር ሲጭኝ ሲል ከዛ ዳይፔር ነው አምጥቼ የሚሰጠውና የበሰበሰውን አደርቃለሁ። አድርቄ በሆነ መዳበሪያ ሞልቼ አስቀምጬ ያለው ድጋሚ ላለመግዛት የለማ የሚገዛበትም እኮ አስቸጋሪ ነው። አሁን እሱ እያደገ ሲመጣ ዳይፔር ማግኛትም ራሱ ነው የሱን ሳይዝ ማግኛቱ እኮ ነው ለኛ በጣም ችግር የሆነው። ጋሼ ሩቅ ቦታ ሄዶ ነው ከሻሸመኔ ወደ ሆሳና ሄዶ ፈልጎ ነው የሱን ሳይዝ ማግኛት ራሱ ነው ችግር የሆነብኝ። አሁን እሱን በቃ ሳይዙን ጋሼ ማግኛት አይችልም። እሱ ደግሞ በድንገት መጥቶ ሲጠይቀኝ ይሄንን ለመስጣት እያደረቅኩ ነው ማስቀምጠው። አሁን የገረመኝ ነገር ባለፈው ቅርብ ራሶት ነው የሚያጸዱት አይጸዳም። በቃ እንዳለ ነው በፀሐይ ላይ በፀሐይ እያሰጠው አንዳንድ ጊዜ እንደም ክረምት ለማድረቅ ይቸገራል። ፀሐይ የለም ለማድረቅ ተቸግሬ ማንም በማያውቅ ቦታ በከሰል አንድጄ ወይም በእሳት አጠገብ በሌላ ነገር ሰቅዬ አደርቃለሁ። ክረምት ይቸገራለሁ በጣም ለማድረቅ ማለት ነው። ይሄንን አድርቄ ደብቄ በጣም ብዙ ማዳበሪያ ላይ ሞልቼ አስቀምጬ ያለሁ። ይሄንን መቼ ነው ያቃጠልኩት? ባለፈው ቅርብ ቀን 1 ወር አልሞላም። አሁንማ በቃ እግዚአብሔር አሳረፈኝ ብዬ በቃ የእግዚአብሔርን ተአምራትን ስላየው ይሄንን 1 ቀን አቃጠልኩት። ቅርብ ቀን በቃ ለዚህ ደረስኩኝ እግዚአብሔር ነገሬን ጭንቀቴን ወሰደብኝ ብዬ በቃ የመጨረሻ ያቃጠልኩት በቃ ለሱ አእምሮ መጠንቀቅ፣ ቀጥሎም ለእናቱ አእምሮ መጠንቀቅ። ከሱ ተለቅ ያለችው ሴት ልጅ አለች፣ ታላቁ ወንድሙ አለ። እነሱንም ሚዛናዊ ማድረግ፣ ሚዛናዊ በሆነ ሁኔታ ማሳደግ መምራት ለኔ ቀላል አልነበረም። በጭራሻ ወደ 2012 አካባቢ ይሄ ራሱን ለማጥፋት በሞከረ ጊዜ እንግዲህ ዳይፔሩን ለማግኘት ያላደረኩት ጥረት የለም፣ ብዙ ነው። መንገድ ባወጣው ቁጥር አዋሳ ሲሄድ በአዋሳ ያሉ ዳይፔር የሚያመጡ ሱቆችን በደንብ አውቃለሁ። ፈትሼ ዞሬ ነው እንትን የምለው። ሻሸመኔ እንደዛው፣ ሆሳና ብዙ ቦታ በቃ እና ቀዶ ጥገና እንዲደረግ ከልጅነቱ ጀምሮ ጥቁር አንበሳ ብዙ ተንከራተናል። ብዙ ውጣውረዶችን አልፌ ይህንን ልጅ እንትን ለማለት በየጊዜ እያማጥኩ እያለው ራሱን ለማጥፋት በመወከራ ጊዜ አሁን በቃላት መግለጥ የማልችል በጣም ልቤ ተጎዳ። እዛ አንድ በምንኖርበት ከተማ ሾኔ ከተማ የመጀመሪያ ደረጃ ሆስፒታል አለ። እዛ አስገብተን እሱ ራሱን አላወቀም ሲቷል። የሚያውቁ ሰዎች ሁሉ ተረባረቡ። ተደብቄ ያለቀስኩ ወጣ እንትን እያልኩ እግዚአብሔር ሆይ ምን ማድረግ ነበረብኝ? ምንድን ነው ማድረግ የምችለው? እንደው ብዬ በቃ ተደብቄ በእግዚአብሔር ፊት እንትን አልኩበት ነበርና ከዛ ተመልሶ ራሱን 2ኛ ቀን ነው ያወቀው። ብዙ ርብርብ ተደርጎለት በቃ የሚለው ቋንቋው ጠፋ። የሚደውሉ ሰዎች እየደውሉ ምን ነካው ምንድነው እንዲህ ምናምን ብሎ ስሉ የሚመልሰው መልስ አልነበረኝ። አይ ትንሽ በሆነ ነገር ተበሳጭቶ ነው እያልኩ እየሸፋፈንኩም ከዛ በኋላ ከሳምንት በኋላ መሰለኝ ያው ታላቅ ወንድሙ ጋር ብዙ ጊዜ ካሳለፈ በኋላ ትንሽ አእምሮ ሲመለስ ከስራ ሲገባ እግሬ ላይ ተጠምጥሞ ይቅርታ ጠየቀኝ። ተደናገጥኩና በቃ ከዚህ በላይ ምንድን ነው ማድረግ የሚገባኝ? እስኪ ንገረኝ። አቅሜ የቻለውን ሁሉ አድርጌያለሁ። ምን አድርጌብኝ ነው ብዬ አልኩና
እሱም ያው አእምሮው ብዙ ስለተጎዳ ይቅርታ አድርግልኝ ብሎ በእግሬ ሲወድቅ እሺ ከዚህ በኋላ አይልመድም እግዚአብሔር አለ ብቻ ነው አልኩት። እግዚአብሔር አለ አቅሜ የቻለውን ሁሉ አደርጋለሁ በርታ ብቻ ብዬ ተውኩ። ከዛ በኋላ ቀስ በቀስ ሁኔታዎች እየተለወጡ ሄዱ። በጣም ከባድ ነበረ። ነገሮቹን ሚዛናዊ በማድረግ ይበልጥ እሱን አእምሮ በመጠበቅ ላይ አተኩር ነበር። ማንኛውም ይሄ ነገር ጋሽ እንዲህ ስል እሺ በማለት በቃ እሺ አደርጋለሁ ባልበቃኝ አቅም እያልኩ ሁሉን አሟልቻለሁ ማለት አልችልም። ብቻ እንደዛ እያደረኩ እግዚአብሔር የዚህ ልጅ ጉዳይ ለኢትዮጵያ ሕዝብ ለኤርትራ ሕዝብ በየቦታ ላሉት ሁሉ አካፈለው። በቃ እጃችን በአፋችን ጭነን እንድንደነቅ አደረገ። አሁን ያ ሁሉ አልፏል። ክብር ለእግዚአብሔር። ደስ የሚለው ነገር እሱ ነው። አልፏል። እሱ እዚህ ደርሳችኋል። ክብር ለእሱ ይሁን። ዛሬ ለደስታ ነው የተገናኘ ነው፣ ለምስጋና ነው የተገናኘ ነው። እንዲህም ተሆኖ መውጣት እንደሚቻል ማሳያ ናችሁ እናንተ። እንደ ወላጅም እንዲህ አይነትም ችግር የሚያጋጥመው ልጅ ቢኖረን እሱን ጀግና ማድረግ እንችላለን የሚለውን አሳይታችኋል እናንተ። እሱም ደግሞ እንደ ልጅ እንዲህ አይነት ችግርን ቢያጋጥመኝ አልፌ ማሸነፍ ይችላል የሚለውን አሳይቷል። እና ዛሬ መደሰት ነው ያለበት። ምንድነው ያልከኝ ቅድም በጆሬ? ትልቁ ጊፍቴ ዋንጫው ነበርና እስኪ ፍቅሬን ለመግለጽ ያህል ስጦታ በሰጣቸው። ስጦታ አላችሁ ተብላችኋል። እስቲ ስጣቸው። እነዚህን ስጦታዎች እንግዲህ ተንበርክኬ እንድሰጣቸው እንግዲህ ጉልበት ይሳማል አይደል? እዚህ በበለጠ ያብቃ። አሜን አሜን አሜን። አይዟችሁ፣ ዛሬ ደስታ ነው እንግዲህ። አይዟችሁ። አምጣ። በጣም ታላቅ ምስጋና ለኢትዮጵያውያንና ለኤርትራውያን ከጎኑ ለቆሙት ከጎናችን ሸክማችንን ለተካፈሉት ለህዝብ ሁሉ ታላቅ ምስጋና ከቤተሰብ ታላቅ ምስጋና ይዘን ነው የመጣ ነውና ይሄንን ነው እኔ ይሄ እንዲህ ብለን አንድ በአንድ መቆጠር ስለማንችል ለሁሉም በቃ ታላቅ ምስጋናችንን ከቤተሰብ ሰጥተናል። እናመሰግናለን። በጣም ነው እናመሰግነው። እኔ የምለው ይከፈት እንደ ይሄ ነገር ይከፈት። በጣም ነው ደስ የሚለው። እናንተ ትልቅ እጀታ ሆናችኋል። እጅግ እግዚአብሔር ይባርካችሁ ልል እወዳለሁ። ምክንያቱም እንዲህ በሚዲያ በዚህ ሁኔታ እናንተ ለህዝብ ሁሉ ባታወጡ እሱ ብቻ ያወጣው በቂ አይመስለኝም። ትልቅ አገልግሎት ነው ለትውልዱ እየሰጣችሁ ያላችሁት። በርቱ፣ ጌታ ይባርካችሁ። እናመሰግናለን። እኔ አንድ መልእክት ብቻ ለእናቶች አንድ መልእክት አስተላልፋለሁ። ምክንያቱም እኔ አሁን ሲላየው ማለት ነው አልፌ ሲላየው እናቶች በተለይ ህፃናት ከእናቶች ጋር ነው በጣም የሚቀርቡትና እናቶች ናቸው በተለይ የህፃናትን ነገር የሚያውቁትና ለልጆች የሚቀርቡ በጣም እናቶች ናቸውና እናቶችን በጣም ላበረታታ ፈልጋለሁ። እኔ አሁን ፍሬ ስለበላው ማለት ነው እኔ ብዙ ነገሮችን ለባቢ ስል ትቻለሁ። ትምህርቴን ዩኒቨርሲቲ ገብቼ ትቻለሁ። ምኑን ስንት ነገር እየተውኩ ዛሬ እግዚአብሔር ባቢን ለዚህ አብቅቶ ሲላየው እናቶች በሚገጥማቸው ነገር ላይ በሚሆነው ነገር ላይ በሚፈጠረው ነገር ላይ በምንም ሳይበግሩ ተስፋ ሳይቆርጡ እግዚአብሔርን ተስፋ እያደረጉ በጣም እንዲበረቱ በጣም እንዲበረቱ እናቶችን ሊመክራቸው ፈልጋለሁ። በጣም ጥሩ ምክር ነው። ደስ የሚል ምክር ነው። ቤኪ መላው ኢትዮጵያውያንን እውነት ለመናገር መላው ኢትዮጵያውያንና ኤርትራውያንን
ዘር፣ ቀለም፣ ሃይማኖት ሳይለዩ ነው ልባቸው ይራራልኝና እንደ ሰው ስለተቀበሉኝ እግዚአብሔር ያክብራችሁ በጣም ነው ማመሰግነው ማለት ፈልጋለሁ። ከዚህ ከሶሻል ሚዲያው በኋላ አጠገብ የነበራችሁ ሰዎች ሁላችሁም በጣም ነው ማመሰግነው። አሁን እንግዲህ እኔ እንደቆምኩኝ ሌላ ሰውን በሁለት እግር ለማቆም ጉዞ እንጀምራለን። ኪንግ ቤፊዳ ፋውንዴሽን በቅርቡ መጀመሪያ አይቀርም የራሴን ፋውንዴሽን። ኢቢኤስ ቲቪ እውነት ለመናገር ትልቅ ህይወቴ ላይ ትልቅ ለውጥ እንዲያመጣ ትልቁን ሚና የተጫወታችሁት እናንተ ናችሁና ጌች በጣም ነው ማመሰግነ። ቲማችሁን ክሩ በጣም ነው ማመሰግናችሁ። እግዚአብሔር ያክብራችሁ። የአንድ ሰው ህይወት ላይ ትልቅ አሻራ ማሳረፍ ቀላል ነገር አይደለምና የአንድን ሰው ህይወት እንደዚህ ከነበረበት እንደዚህ መቀየር ቀላል ነገር አይደለምና እግዚአብሔር ያክብራችሁ በጣም ነው ማመሰግነው። ጓደኞቼ እነ ነፂ እነ ጌች ሁላችሁ አጠገብ የነበሩ ሰዎች ነበሩ። ለጎፈንድሚም ሲሯሯጡ የነበሩ ሰዎች ነበሩ። በስም አልጠቅሳችሁ በጣም እልፍ ናቸው። እግዚአብሔር ያክብራችሁ። ይኸው ፍሬውን አይታችኋል። ከዚህ በኋላም ደግሞ ትልልቅ ቦታዎች እመኑኝ ትልልቅ ቦታዎች እንገናኛለን። ሶሻል ሚዲያውንም በደንብ እያሳደግኩኝ በዛው ሶሻል ሚዲያ ሌሎች ሰዎችን እየረዳን ትልቅ ቦታ እንገናኛለን። ትልቅ ቦታ ደርሼ ድጋሚ እንገናኛለን። ትመጣለህ አንተማ 20-30 ይዘኸዋል። እዚሁ አንድ ፍራሽ አንጠፈ ብተኝ በደንብ አንተም ማሸነፍህን አታቆምም፣ እኛም መጥራታችንን አናቆምም። እንቀጥላለን። በደንብ ደስ ብሎኛል ስለመጣችሁ። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። እናመሰግናለን። 20-30 እያያችሁ ነው የምትገኙት። እንግዲህ ዛሬ በረከት ከወላጅ እናትና አባቱ ጋር እዚህ መጥቷል። ከወላይታ ድረስ ነው የመጡት ወላጆቹ የኢትዮጵያውያንን ኤርትራውያንን ማመስገን እንፈልጋለን ብለው ከሱ ታሪክ ብዙዎቻችን እንደምንማር ብዙዎቻችን ጥንካሬ እንደምናገኝ የታወቀ ነገር ነው። ከድጋፉም ደግሞ የኢትዮጵያውያንን ህብረት ያሳየንበት ነው። በራሱ ቆሞ እንዲሄድ የራሱ መንቀሳቀሻ እንዲኖረው ነገም ደግሞ አዲስ ነገር ከፍቶ የራሱ የገቢ ምንጭ እንዲኖረው የተደረገበት ሁኔታ ስለሆነ ኢትዮጵያውያንም ልንኮራ ይገባል። እንደተማራችሁበት አዲስ ነገር እንዳገኛችሁበት እንደጠነከራችሁበት ተስፋ እናደርጋለን። ፕሮግራማችን አሁንም ይቀጥላል። መልካም ጊዜ